ቀኑን ሙሉ ቢውል ይሄ ጾመኛ ሊባል አይችልም በሸሪዓ። ዓላማው አምልኮ ሳይሆን አላህን ማምለክና መገዛት ሳይሆን ሌላ ከዚህ ውጭ ያለ ከዚህ ኻሪጅ የሆነ ነገር ስላሰበና ስለነየተ ጾመኛ ተብሎ አጅር ሊያገኝ አይችልም። ሊሳኢሚ ፈርሐታኒ ጾመኛ ሁለት ደስታዎች አሉት። ፈርሐቱን ዒንደ ፊጥሪሂ የመጀመሪያው ደስታ ጾሙን ሲያጠናቅቅ ማፍጠር የሚቻልበት ሰዓት ላይ ሲደርስ የሚያንጸባርቀው የሚሰማው ደስታ ነው። ይህ ጾም በዕልም ላይ ተመስርቶ ዕውቀት ላይ ተንተርሶ ሲተገበርና ሲፈጸም ውጤቱ ከፍተኛ ይሆናል። በእነዚያ ከናንተ በፊት በነበሩት ህዝቦች ላይ ግዴታ እንደተደረገው ሁሉ በእናንተም ላይ ግዴታ ተደርጓል። ለዓለኩም ተተቁን ሌሎችንም ነገሮች የሚያደርግ ሰው ሀከዳ እንደዚህ ሆነ። ዒባዳ ላይ ስንመጣ የአኺራ ጉዳይ ላይ ሲሆን ግን ይህ ነገር ይዘነጋል። ጾም በቋንቋ ደረጃ መቆጠብ ማለት ነው። ከማንኛውም ነገር መቆጠብ ጾም ወይም ሲያም ወይም ሰውም ተብሎ ሊጠራ ይችላል። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا محمدا عبده ورسوله وصفيه من خلقه وخليله صلوات ربي وسلامه عليه وعلى آله وأصحابه ومن سار على نهجه واقتفى أثره إلى يوم الدين. أما بعد فيا أيها الأحبة أحييكم بتحية أهل الإسلام وبتحية أهل دار السلام. السلام عليكم ورحمة الله وبركاته. ودنا يتكبراتشو يا دعوة الأنبياء ተከታታዮች በሙሉ እነሆ ታላቁ ወር አላህ Subhanahu Wa Ta'ala ያከበረው የሆነው ቁርአንን ያወረደበትና ታላላቅ መለያ ነገሮችን ውስጡ ላይ ያጨቀበት የሆነው የረመዳን ወር አላህ Subhanahu Wa Ta'ala شهر رمضان الذي أنزل فيه القرآن هدى للناس ብሎ ቁርአን በውስጡ ላይ የወረደበት ወር መሆኑን የገለጸበት ታላቅ ወር። ይህ ወር አላህ Subhanahu Wa Ta'ala በሱረቱል በቀራ ላይ እንደሚናገረው ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ብሎ የዚህን ወር ተግባር ወይም ሊተገበርበት የሚገባውን ነገር ይገልጻል። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ كتب عليكم الصيام ጾም በእናንተ ላይ ግድ ተደርጎባችኋል። كما كتب على الذين من قبلكم በእነዚያ ከናንተ በፊት በነበሩት ህዝቦች ላይ ግዴታ እንደተደረገው ሁሉ በእናንተም ላይ ግዴታ ተደርጓል። لعلكم تتقون እሱን ትፈሩት ትጠነቀቁት ዘንድ በማለት አላህ Subhanahu Wa Ta'ala ይናገራል። ይህ ወር ታላቅ ወር ነው። ይህ ወር አላህ Subhanahu Wa Ta'ala በርካታ ሰዎችን ከእሳት ነፃ የሚያወጣበት ወር ነው። አንድ ሙስሊም ይህንን ወር በማስመልከት ሊዘጋጅባቸው ከሚገቡ ዋና ዋና ትላልቅና ከባባድ ነገሮች ብዙ ቢኖሩም አንዱ ትልቁ ዋነኛው በሚባል ደረጃ የሚጠቀሰው ዒልም ነው፣ ዕውቀት ነው። ይህ ጾም በዕልም ላይ ተመስርቶ ዕውቀት ላይ ተንተርሶ ሲተገበርና ሲፈጸም ውጤቱ ከፍተኛ ይሆናል። አንድ ሰው ስለሚያደርገው ነገር ስለሚሰራው ዒባዳ ዝርዝር ነገር ሊያውቅ ግድ ይለዋል። በዱንያ ህይወታችን ላይ ከዕለት ተዕለት በሚያጋጥሙ ነገሮች ላይ የዕውቀትን አስፈላጊነት መቼም ነጋሪ አያሻንም። አንድ ሰው ስለሆነ ጉዳይ ሊያደርግ ሲነሳ ስለዛ ነገር ዕውቀቱን
ለማስፋት ለማዳበር ጥረት ያደርጋል። ንግድ ላይ የሚሰማራ ሰው ስለ ንግዱ ማወቅ ይፈልጋል። አዋጭ ንግድ የትኛው ነው? በምን መልኩ ብሄድ ያዋጣኛል? አትራፊ የሚያደርገኝ ምንድነው? ከኪሳራ የሚያድነኝ የሚጠብቀኝ ነገሮች ምንድናቸው ብሎ ገንዘብ ከፍሎ ሳይቀር አማካሪዎችን ያማከራል። ሌሎችንም ነገሮች የሚያደርግ ሰው ሀከዳ እንደዚህ ሆነ። ዒባዳ ላይ ስንመጣ የአኺራ ጉዳይ ላይ ሲሆን ግን ይህ ነገር ይዘነጋል። በተለምዶ ሁሉ ጊዜ ያኒ ሰዎች ሲያደርጉ የምናየውን ነገር ተከትለን ማድረግ ይገራናል። ይሄ ትክክል አይደለም። ይህ ኢስላም በተለምዶ ላይ በባህል ላይ የተመሰረተ ሳይሆን በእውቀት ላይ በሸሪዓ ላይ የተመሰረተ። ሌሎች እምነት ተከታዮች በዛ መልኩ ጥንቅጡ የወጣ እምነት እንዲይዙ ያደረጋቸው አንዱ ነገር ምንድነው ሲባል በጅህልና ላይ ባለማወቅ ላይ የተመሰረተ ስለሆነ ነው። ብዙ ያራምድም ብዙ ያስኬድም ማለት ነው። የተወሰነ ሄዶ ይቀየራል፣ ይለወጣል። አዲስ ነገር ነው የሚፈጠረው። ሁሉ ጊዜ ቢድዓ ይመጣል፣ ይቀየራል። ከዛ በኋላ ከዋነኛው ይዘቱ ከታዘዘው ትእዛዝ አፈንግጦ ይወጣል ማለት ነው። ይህ እንዳይሆን ቁርአን፣ ሐዲስ፣ የነብዩ አለይሂ ሰላቱ ወሰላም አስተምህሮት እንደዚሁም ደግሞ ዑለማዎች አላ መሪል ዑሱር በተለያዩ ዘመናትና ጊዜያት ያደረጉት ጥረት ይህንን ኢስላም ሰዎች ዘንድ ለማስተዋወቅ ያደረጉት ልፋት ያ ነገር እንዳይከሰት ያኒ ኢንሒራፍ እንዳይመጣ መለወጥና መቀየር እንዳይገባበት ታድጎታል ማለት ነው። እኛም ይህንን ዕውቀት ይህንን ያኒ ጾም በምንጾም ጊዜ ወደዛ ተግባር በምንገባ ጊዜ ስንቅ የሚሆንን ነገር ማዘጋጀት የግድ ነው። ጾም ዓላማዎቹ ምንድነው? ጥቅሞቹ ምንድናቸው? ጾም ላይ መደረግ ያለባቸው ነገሮች ምንድናቸው? ጾምን የሚያበላሹትና የሚያጠፉት ነገሮች ምንድናቸው? ጾምን ረሃብና ጥማት ብቻ እንዲያተርፍ ሰውየው ረሃብና ጥማት ብቻ እንዲያተርፍ የሚያበቁት ነገሮች ወንጀሎች ምንድናቸው የሚለውን ማወቅ ያስፈልጋል። ያንን ካወቅም በኋላ በውስጣዊ ማንነታችንም በሞራልም በሁሉ መና ተዘጋጅተን ያን ነገር ለመተግበር ለመቀበል እንችላለን ማለት ነው። ስለዚህ ባረከላሁ ፊኩም በዚህ አጭር ጊዜ ላይ የዚህን ረመዳን ፈድል ምንድነው? ጾም ምንድነው? አስል መሰረቱ ምንድነው? ዓላማውስ ምንድነው? የሚሉትን የተወሰኑ ሐዲሶችና የቁርአን አንቀጾችን በማንሳት ለማየት እንሞክራለን ማለት ነው። ጾም በቋንቋ ደረጃ መቆጠብ ማለት ነው። ከማንኛውም ነገር መቆጠብ ጾም ወይም ሲያም ወይም ሰውም ተብሎ ሊጠራ ይችላል። ከንግግር መታቀብ ሊሆን ይችላል፣ ከምግብ ከመጠጥ መታቀብ ሊሆን ይችላል፣ ወይም ከሆነ ተግባር መታቀብ ሊሆን ይችላል። ጾም ተብሎ ይጠራል። ጾም የሚለው ቃል ይገልጸዋል። አላህ ስብሓነሁ ወተዓላ በሱረት መርየም ላይ ሲናገር ሒካየተን ዐን መርየም ዐለይሃ ሰላም ቃለት ኢኒ ነዘርቱ ሊረሕማን ሰውማ ፈለን ኡከሊመ ልየውመ ኢንስያ አለች። ኢኒ ነዘርቱ ሊረሕማን ሰውማ እኔ ለአራሕማን ለአዛኙ ጌታ ጾምን ተስያለሁ ሰውምን ተስያለሁኝና ፈለን ኡከሊመ ልየውመ ኢንስያ ዛሬ በጭራሽ ሰውን አላናገርም ብላለች። ለምን? እሷ የተሳለችው ዝምታን ስለነበር። ሰውም የተባለው ስኩት ነው የተፈለገበት። ስለዚህ በማንኛውም ሁኔታ ከማንኛውም ነገር የተቆጠበ ሰው ሳኢም ሊባል ይችላል። ይሄ ቋንቋዊ ተርጓሜው ሲሆን ሸሪዓዊ ተርጓሜው ደግሞ ከዚህ አጠር ያለ አነስ ያለ ጠበብ ያለ ተርጓሜ ይኖራል። እሱም ምንድነው? ሰውም የሚባለው በሸሪዓ አልኢምሳክ عن جميع المفطرات من طلوع الفجر الصادق إلى غروب الشمس بنية التقرب إلى الله سبحانه وتعالى. ثم مالت بشريعة الإمساك عن جميع المفطرات كمجب كمتأتنا قبر سقا قنينت كمفتسم مكوتب متاكبنو كونتنيو قوه كوت عبت ساعات جمرو ፀሐይ እስከምትገባ ባለው ጊዜ ላይ ወደ አላህ Subhanahu Wa Ta'ala መቃረብን እሱን ማምለክና ለሱ መገዛትን በማሰብ መቆየትና መቆጠብ ጾም ይባላል በሸሪዓ ማለት ነው።
ከዚህ ምን ወስደው ነገሮች አሉ ከዚህ ታሪፍ ከዚህ ገለጻ ምን እንጠቀማለን የጾምን ምንነትና ሐሳብ ቁልጭ አድርጎ የሚያሳይ የሚያስረዳ ታሪፍ ነው ገለጻ መነሻ አለው መድረሻ አለው ውስጥ ላይ ደግሞ ከምን ነው መቆጠብ ያለበት በምን መልኩ ነው መቆጠብ ያለበት የሚለውን የሚያብራራ ገለጻ ነው መነሻው እውነተኛው ጎህ ከወጣ ጀምሮ መድረሻው ደግሞ ፀሐይ እስከሚጠልቅ ድረስ ያለው ሰዓት ነው ይሄ ሰዓት አንዳንድ ሀገሮች ላይ እንደሚስተዋለው ረጅምም ይሁን ሌላ ቦታዎች ላይ እንደሚታየው አጭርም ይሁን መለኪያው ይሄና ይሄ ብቻ ሰዓቱ 12 ሰዓትም ይሁን 13 ሰዓትም ይሁን 18 ሰዓትም ይሁን ከዛ በታችም ይሁን ከዛ በላይ እውነተኛው ፈጅር ከወጣ ጀምሮ ፀሐይ እስከሚገባ ድረስ ያለው ሰዓት የጾም ሰዓት ነው በዚህ ሰዓት ላይ ነው ጾመኛ ተብሎ ሊወሰድ የሚችለው አንድ ሰው ከዛ ቀጥሎ ከምንድነው የሚቆጠበው ከምንድነው የሚረቀው ስንል ደግሞ ከምግብ ከመጠጥ ግብረ ስጋ ግንኙነት ከመፈጸም ከነዚህም ውጭ ያሉ ጾምን ከሚያበላሹ ነገሮች በተቀላላ መታቀብና መቆጠብ ነው ጾም የሚባለው ከዝምታ መቆጠብ በሸሪዓ ጾም ሊባል አይችልም በሸሪዓ ማለት ነው በቋንቋ ደረጃ ሊባል ይችላል ቀደም እንዳየነው ከነዚህ ነገሮች መቆጠብና መከልከል ጾም ይባላል بنيه التقرب الى الله سبحانه وتعالى ወደ አላህ Subhanahu Wa Ta'ala መቃረብን በማሰብ ወደሱ ለመቃረብ ወደሱ ለመቀራረብ እሱን ለማምለክና ለመገዛት ነይቶ አስቦ ሲሆን ነው ጾመኛ ነው ተብሎ በሸሪዓ ሊወሰድለት ሊያዝለት የሚችለው ማለት ነው ካልሆነማ ለምሳሌ ክብደቴ ያኒ በጣም ጨምሯልና ክብደት ለመቀነስ ብሎ አንድ ሰው ምግብና መጠጡን ቢተው አንድ ወይም ደግሞ በቃ ምግብ ዛሬ ላይ አላሰኘኝም ብሎ እንዲሁ ቢተወው አሊያ በሌላ ነገር ቢዚ ሆኖ ያኒ ምግብም መጠጥ ምንም ጾምን የሚያበላሽ ነገር ሳይፈጽም ቀኑን ሙሉ ቢወል ይሄ ጾመኛ ሊባል አይችልም በሸሪዓ ለምን ምክንያቱም ሐሳቡ አላማው አምልኮ ሳይሆን አላህን ማምለክና መገዛት ሳይሆን ሌላ ከዚህ ውጭ ያለ ከዚህ ኻሪጅ የሆነ ነገር ስላሰበና ስለነየተ ጾመኛ ተብሎ አጅር ሊያገኝ አይችልም طيب يعني مقارنه ቢያደርግስ እምጾመው ዒባዳ ነው ለአላህ ብዬ ነው እምጾመው ግን እግረ መንገዴ ደግሞ ክብደት ለመቀነስ ለጤና يعني ጤነኛ እንደሆን ወይም ደግሞ ተያያዥ ነገሮችን ቢያስብ ችግር የለው አላህ Subhanahu Wa Ta'ala ሐጅ ላይ ሰዎች ሄደው ሌላ ዱንያዊ ነገሮችን ቢፈልጉ የመጀመሪያው አላማቸው ትክክል ሆኖ ማለት ነው ችግር እንደሌለው ቁርአን ውስጥ ተጠቅሷል وليس عليكم جناح أن تبتغوا فضلا من ربكم ከጌታችሁ ችሮታና ትሩፋት ብትፈልጉ ወንጀል የለባችሁም ብሎ አላህ Subhanahu Wa Ta'ala ይናገራል እዛ ሄጄ በዛውም يعني ሽጬ ወይም ገዝቼ ለውጬ እንደዚህ ብዬ መጣለሁኝ ብሎ ግራ መንገዱን ቢነይት ችግር የለው ወሃከዛ በጾምም ላይ እንደዚሁ ሌሎች ተጨማሪ ነገሮችን ቢያስብበት መነሻው ዋናው ባዒት ዋናው ቀስቃሽ ለዚህ ዒባዳ እንዲፈጽም እንዲተገብር ያነሳሳው ነገር ዒባዳ አምልኮ እስከሆነ ድረስ ከዛ በኋላ ያለው ችግር የለውም ማለት ነው ስለዚህ ይሄን የሚባለው ነገር هو الفارق ዋንኛው መለያ እሱ ነው አንድ በተለምዶ የምናደርገው ነገር እና ለአምልኮ ብለን የምናደርጋቸው ነገሮች የሚለይልን ምንድነው ንያ ነው ንያ يفرق بين العادات والعبادات لا በተለምዶ የሚሰራ ነገርና ለዒባዳ ለአምልኮ ታስቦበት የሚሰራ ነገር የሚለየው ንያ ነው ولذلك يقول النبي عليه الصلاة والسلام إنما الأعمال بالنيات وإنما لكل امرئ ما نوى ስራዎች ሁሉ የሚለኩት የሚታዩት የሚመዘኑት በንያ ለማንኛውም ሰው የሚኖረው ደግሞ የነየተው ነገር ያልነየተው ነገር አይኖረው የነየተው ነገር ንያውን ካስተካከለ እንደማያጣው ሁሉ ማለት ነው ስለዚህ ወደ አላህ Subhanahu Wa Ta'ala መቃረብን አስቦ ወደሱ መጠጋትን እሱን መገዛትን እሱን ማምለክን ነይቶ እነዚህ ነገሮች ሲቆጠብ ሷኢም ይባላል ጾመኛ ይባላል ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ
በሁሉም ቦታ ጊዜና ሁኔታ